ሆሳዕና በዓል ምን ማለት ነው? አንተ በመድኃኒዓለም ውሻ እዛ ቤት ዘፈን ተከፍቷል። በዚህ ሌሊት ዝክር ቤት ገብቶ ሁለቴ እንጀራ ሲያነሳ ተይዞ ከዝክር ቤት ተባረረ ነው። እኔ ደስ የሚለኝ ሁሉም ያልፋል የሚለው መዝሙር ነው። ሁሉም ነው የሚያልፈው። ቀደም ነገር አሁን ከሌሊቱ 8 ሰዓት ነው። ዛሬ የአብይ ጾም 8ኛው ሳምንት የሆሳዕና ልዩ በዓል ነው። የሆሳዕናን በዓል በጅማ ምን እንደሚመስል የማስመለክታችሁ ይሆናል። በጣም ከብዙ ጊዜ በኋላ ነው ወደ ማሌት እየሄድን ያለው ነው። በጣም ደስ ብሎናል። አብዬ እርገጤም አሉ፣ ፋዘርም ከኔ ጋር ናቸው። አሁን በብዛት ቲክቶክም ላይ ሶሻል ሚዲያም ላይ ያያችሁ ይሆናልና ሁሉም ሰው ነው የምላችሁ፣ ሁሉም ሰው ወደ ቤተ ክርስቲያን መመለስ ይፈልጋል። ግን የሆነ ና እንሂድ ብሎ የሚወስደውን ሰው ነው እየፈለገ ያለው። ገብቷችኋል? በጣም ብዙ ሰዎችን ቀርቤ አይቻችኋለሁ። በጣም አሪፍ የሚባሉ ሰዎችንም ቀርቤ አይቻችኋለሁ። ያለ ፈጣሪ ያለ ምናምን በቃ ሰው ባዶ ነው። እመቤቴን ነው የምላችሁ ባዶ ነውና ይሄንን በጣም ያስተዋልኩት ነገር ነው። እና ሁሉም ዱርዬ የሚባለው ቦዘኔ የሚባለው ሁሉም ሰው ለውጥን ይፈልጋል። ሁሉም ሰው ነው የምላችሁ። እስቲ ለምሳሌ ቲክቶክ ላይ ራሱ ተሳዳቢ የምትሏቸውን ሰዎች እስቲ ተመልከቷቸው። ለምንድነው ወደ ቤተ ክርስቲያን መቅረብ ማትፈልጉት ሲባሉ እኔ ለቤተ ክርስቲያን ለዛ ቤተ ክርስቲያን መገባነት ሰው አይደለም ብለው ራሳቸውን ይኮንናሉና በጣም ስለገረመኝ ነውና ሁሉም ሰው መለወጥ እንደሚፈልግ እኔ አይቻለሁ። አሁን ባለውበት እድሜ ነው የምላችሁ። ሁሉም ሰው ወደ ቤተ ክርስቲያን መቅረብ ይፈልጋል። እናም የሆሳዕናን በዓል ቭሎግ የምንቮልግላችሁናል። አሁን ቀጥታ ወደ ድንግል ማርያም ቤተ ክርስቲያን እንሄዳለን ማለት ነው። ሆሳዕና በዓል ምን ማለት ነው? አንተ በመድኃኒዓለም ና እንጂ ና ካላወክ እኮ እንድትማር ነው። ና እኔ ልነግርህ እኮ ሆሳዕና ማለት አሁን አድነን ማለት ነው። አሁን አድነን እንደማለት ነው። ሆሳዕና ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም የሰጠውን ቃል ኪዳን ለማስታወስ ነው። ከልጅ ልጅ ተወልጄ አድንሃለሁ የሚለውን ቃል ለማስታወስ ነው። አንድ ጥያቄ ደግሞ አለኝ፣ የመጨረሻ ጥያቄ ለርሶ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በመጣ ሰዓት ለምን ነበረ የኢየሩሳሌም ምዕመናን በወቅቱ የነበሩት ምዕመናን ለምንድነው ለጌታችን መድኃኒታችን ኢየሱስ ክርስቶስ መንገድ ላይ ሲጓዝ ዘንባባ መሬት ላይ ሲያነጥፉለት የነበረው? ነውር ነው። ለምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲሄድ ለምንድነው ዘንባባ ያነጠፉለት ብላችሁ ጥያቄ ከጠየቃችሁ ለዛ መልስ የሚሆናችሁ ዘንባባ የሰላም ምልክት ነው እና ዘንባባ ደግሞ ደርቆም የሚለመልም ነገር ነው። ኢየሱስ ክርስቶስ የደረቀችውን በኃጢአት ያደፈችውን ነፍሳችንን እንደሚያለመልምልን እንደሚያድነን ለዛ ተምሳሌት ነው። እናም ዋነኛው የሰላም ምልክት ነው ዘንባባ፣ የደስታ ምልክት ነው። ለዛም ነው ዘንባባ ሲያደርጉለት የነበረው። ይሄንን ይመስላል። ሙሉ ቪዲዮን ተከታተሉ። አሁን ወደ ማህሌት እየሄድን ነው። እዚህ ቆየን በጣም አባ። እርሶ ግን ዝም ብሎ ጠመጠሙ ያለ እውቀት። ያንብቡ። አይ ጥሩ አይደለም፣ ያንብቡ። የሚያስፈራው ምን እንደሆነ ታውቃላችሁ? ውሻ የሌሊት ጉዞ እስቲ ኧረ በመድኃኒዓለም ወይኔ ተዋረፈተ ዋይ ቀብጣል በጣም ቆልቶሻል። ሌላ ነገር ነው። ገብርኤልም መጥቶ እረፍ። ሲጀመር እመቤቴን ይሮጣሉ። መድኃኒዓለም በጣም የምፈራው ነገር የተሰበሰቡ ውሾች ደግሞ እዚህ በየቦታው ነው ያሉት። ተለምዶ መንቲና ወይም ጎጃም በረንዳ አካባቢ ነው ያለነውና እዛ ቤት ዘፈን ተከፍቷል በዚህ ሌሊት። በነገራችን ላይ በጣም ኃይለኛ የሆነ ብርድ አለ። በጣም ብርድ ስላለ አሁን እንሄዳለን። ጂምቤ ነው እንዴ? ጂም ቤት ነው መሆን ያለበት በዚህ ሰዓት። መቼስ አንድ ጥያቄ ልጠይቅ ብዬ ሳቆመው እኔ አልጠየቅም ከዚህ በኋላ በቃኝ ብሎ ያቅራራ ነው። አይዞ እንደዚህ መንፈሳዊ ጥያቄ አይደለም መጠየቅ። ለዚህ ኮኖ ተማረ
እግዚአብሔር ይመስገን እኔ ድቁናዬንም የወሰድኩት በልጅነቱ ከሰንበት ትምህርት ቤት ተባሮ ነውና ምን አድርጎ እንደሆነ ነግራችኋለሁ። ዝክር ቤት ገብቶ ሁለቴ እንጀራ ሲያነሳ ተይዞ ከዝክር ቤት ተባሮ ነው ከሰንበት ትምህርት ቤት በዛው ጠፋ። እስካሁን ወደ ሰንበት ትምህርት ቤት አልተመለሰምና ከአትብ ገጽ ብትጀምር ሂደ እንደ ሐሳብ በጉለንቴ ትምህርት መስቀል ያለን ከሷ በኋላ አጣቀም አይዛኔ ተባረሃል። ተባረሃል። የሚገርም እኮ ሮባ በጣም ስትሰማው ደስ የሚልህ መዝሙር ምንድነው? እኔ ደስ የሚለኝ ሁሉም ያልፋል የሚለው መዝሙር ነው። ሁሉም ያልፋል። ይቅርታ የሆነ ቀን ከሰው ጋር ተጣልቶ ደም በደም ነው መጥቶ ሁሉም ያልፋል እያለ የዘመረ ስለመጣ የአእምሮዬ ላይ መጥቶ ነውና በጣም ይቅርታ። ኦኬ ሌላም ተወደመ ሌላ የምወደው መዝሙር ደግሞ ታሪኬ ለውጠው ሰው አርገኝና የሚለው መዝሙር በጣም ነው የሚመቸኝ። አምላኬ ታሪኬ ለውጠው ታሪኬ ለውጠው ጌታዬ ታሪኬ ለውጠው ወደ ደጁ እንመለስ ቻሌንጅ እንጀምራለን። የምሬ ነው። እኔም አንተም ማለት ነው። ርቀናል በጣም ደስ ነው የሚለኝ ነው። ለምዶን ታውቃለህ። ሁሉም የስኬት ጉዞ የሚጀምረው ቆሻሻን ከማጽዳት ነው። ሶኛ ወደፊት ለምናስባቸው ትላልቅ ህልሞች አሁን ላይ ከዚሁ ንስሐ ገብተን በጽዳት ነው መሄድ ያለብን ብዬ ስለማስብ ነው። አዎ ትክክል ነህ። እኔም እንደዛ ብዬ ነው ማስበው። እኔ ደግሞ በጣም የምወደው መዝሙር አሁን በመቀጠል ምዘምርላችሁ ይሆናል። በጣም የምወደው መዝሙር የአቤል መክብብን ያየህብኝን ያላሳየህብኝ የሚለው መዝሙር በጣም ነው የምወደው። ያየህብኝን ያላሳየህብኝ ደሞም በደሌን የረሳህልኝ አስገረመኝ ለኔ ያለ አስደመመኝ ለኔ ያለ ብበድል እየቻለ እኔ የምወደው መዝሙር ይሄንን ይመስላል። አሁን ደርሰናል። ወደ ቤተ ክርስቲያናችን ገብተን ሌታችንን ቁመን ቅዳሴ ያስቀድሰን ከበረከቱ ተካፍለን ዘንባባም ወስደን ቀለበት ሰርተን ሮቤል መስራት ይችላል። ግን የኛውን አንገት ላይ እዚህ ጋር የሚደረገውን ይችላል። ያኛው በ5 ነው ምናምን የሚሰራው። ቅድም ለምንድን ነው የሚደረገው እያለው ዘንባባ እጅ ላይ ቅድም ነግሬው አሁን ነግሬው 2 ደቂቃ እኮ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም የሰጠውን ቃል ኪዳን ለማስታወስ ነው። ከልጅ ልጅ ተወልጄ አድንሃለሁ ያለውን ለማስታወስ ነው ብዬ ነግሬህ ነበር። ቅድም አስታወስኩ። ይሄንን ግን ያልኩህን እንዳትረሳው። በኋላ ጠይቃለሁ ስንወጣ። አሁን ይዝና አንተ ከቀልቡን መጀመሪያ እንቅልፍ እንደዚህ ብሎ ላይ ነቅ የኔ በነገራችን ላይ አልተኛውም። ሌላ ቪዲዮ ኤዲት እያደረግኩ ነበር። እንዲሁ ቁጭ እንዳልኩ ነው የነጋው። ማርያም ማርያም ልበል እረፍቴ ሆይ በስምሽ ልጠራ የቃልናት ያድናል ካለሽ ታምኔ ሰራይ ሰማይ። ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሕርያቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ እርሱም ብርቱ የሚሆን ታላቅ ሥራን ለእኔ አድርጓልና። ስሙም ቅዱስ ነው፣ ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ፣ በልባቸው ሐሳብ የሚኮሩትን ትዕቢተኞችን በታተናቸው። Yeah.
የሚገርም እኮ ነው። That's me. You're probably wondering how I ended up in this situation. ማህሌታችንን ጨርሰን ትንሽ ነው በቃ እንደተቀመጥኩኝ እንቅልፍ ሸለብ አረገኝና ከእንቅልፌ ስነቃ እላይ ላይ ዘንባባ አገኘው። ከዛም ዘንባባውን እየታገልኩት ነው። በቃ በጣም ደክሞኝ ነበር። አሁን ቅዳሴ ልንገባ ነው። ከቅዳሴ በኋላ እንገናኛለን።
ይታመም ምንም አይደለም ምንድነው ቢታመም ተፈጥሮ ነው ቅዳሴ አስቀድሰን ጨርሰን ወጥተናል። ያው እንደሚታወቀው ህማማት ሊገባ ነውና ህማማት ሳይገባ በፊት ጸበል እንጀምር ተባብለን ጸበል ልንጸበል እየሄድን ነው። አሁን ካለንበት ቤተክርስቲያን ትንሽ ገባ ብላ ነው ያለችው። አሁን የምንሄድበት ባታ ማርያም ትባላለች። እንደምትመለከቱት ጭቃው በጣም አስቸጋሪ ነው። እዛ ጸበል ተጸብለን ወደ ቤታችን እንሄዳለን። ጸበላችንን ተጸብለን ጨርሰን ወጥተናል። አሁን ወደ ቤት እየሄድን ነው። የነበረን ቭሎግ ይሄንን ይመስላል። እግዚአብሔር ካለ የትንሳኤን የሚደን ቭሎግ የምንሰራ ይሆናል። እስከዛው ድረስ ቸር ቆዩልን። ማን ነው ይተወስፈረው? እሺ ይኸው አንድ ጥያቄ አለኝ ለአንተ። አንተ ኧረ በእናትህ አሁንም ጥያቄ ኧረ በእናትህ ረስተህ ነው ዊኒ ጌታ ኢየሱስ ይሄንን ልጅ አንድ በለው። እችን ቀለበት ለማልስጣት ይሄንን ስጣት ወስደህ ሰብስክራይብ ጎዳ ቲኮ በሉ ብዙ ያወራልኝ።